ቆይ ምን ሆናችኋል? እቺ አረመኔ እኮ አንተን ለመግደል ከአጸደ ጋር ስታስር የነበረች ሴት ነች። አባዬ እባክህ አፍሽን ዝግቢ ይሻላል። ደግሞ አባዬ ስትይ ትንሽ እንኳን አታፍሪ እንዴ? አባዬ ምን ሆናል? ጥፋቷን አምና እኮ ይቅርታ ጠይቃለች። ተው እንጂ እንዴ! ለዛ ነዋ ትናንትና ማታ ሰው ሁሉ መተኛቱን አረጋግጣ ከአጸደ ጋር ስትሾካሾክ ነበር። ምን? እኔ ራሴ ለሽንት ስነሳ ነበረ አጋጣሚ የሰማሁት። ድራማችን አሁን መልኩን እየያዘ ይመስለኛል አክስቴ። ከአባዬ ውጪ ሁሉም ያመኑኝ ይመስለኛል። ብቻ አታስቢ እሺ፣ እኔ ከአንቺ ጋር ነኝ። ይህንን ስራ እንደምንም ብላችሁ ብትጨርሱት መልካም ነው። አለበለዚያ ግን ከኔ 5 ሳንቲም አታገኙ። ሌባችንን እዝራ የተከተለው ነው። እንግዲህ መጨረሻችንን ፈጣሪ ያሳምረው ነው። ሌላ ምን ይባላል? በሚያሳዝን ሁኔታ አቶ እስክንድር ዛሬም ልጁ እያስመሰለች እንደሆነ ድንገት ለሽንት ሲወጣ በጆሮው ከአጸደ ጋር ስታወራ ይሰማታል። ይህንን የሰማው አቶ እስክንድር አሁንም ምግብ ሰርታ ይዛላችሁ ስትመጣ መድኃኒት አድርገሽበታል ብሎ ከፍና ዝቅ አድርጎ አጸደን ከአጸደ ጋር ያለሽን ግንኙነት ካላቆምሽ ሜርሲ ልጄ አይደለሽም ሙተሻል ብሏታል። በሌላ በኩል ወይዘሮ ሀና የኮኩሻን ጸጉር ቆርጣ ከቦርሳዋ አስገብታ ይዛ ስትሄድ ድንገት ሌቦችን ዝረፏት ብላ የላከችው አጸደ ሌቦች ቦርሳዋን ይዘው ሂደው ዘርፈዋታል። በሌላ በኩል ሜርሲ አባቷ ልትመርሽን ነው እንዴ ስላላት ብቻ ራሷን አጥፍታለች። ሰላም ቤተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ዛሬ እንግዲህ ሀብል ድራማን ክፍል 27ን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት እንግዲህ ወይዘሮ ሀና ምርመራ ልታደርግ ስትል ወይዘሪት መነን ቁጣ እያላት ስለነበረ ግን ተረጋጊ እያለች ልታረጋጋ ትሞክራለች። ታዲያ የዲኤንኤን ምርመራውን ለማድረግም ዝግጅታቸውን የጨረሱ ይመስላሉ። ነገር ግን ደግሞ መቼም ለተንኮል የማትተኛው አጸደ ዛሬም ሌላ አዲስ ተንኮል እየሸረበች ከነ ወይዘሮ መነን ጋር ሆና አዲስ ተንኮሎቹን ለሀና አዘጋጅታላታለች። ነገሮቹ ሁላ እኩል እንዲሄዱላት የፈለገችው ወይዘሮ ሀና ዛሬ ላይ ለልጇ የዲኤንኤን ምርመራ ማድረጓ ስህተት መስሎ ቢታያትም ግን የወይዘሮ መነን ሁኔታ ለጥርጣሬ ስለዳረጋት ብቻ ምርመራውን ማድረግ እንዳለባት ቆርጣ ተነስታለች። ታዲያ ቶሎ ብላ ፈጠን ማለትን የምትወደው ወይዘሮ መነን ዛሬም ጸጉሯን ቆርጣ እንቺ አስመርምሪ ብላ ሰጥታታለች። የማስመሰል ጥጓን በደንብ ያወቀችባትም አይመስለኝም። ታዲያ ወይዘሮ ሀና እውነት መስሏት ልቧ እየተረበሸ ወይኔ ልጄን እሰብራት ይሆን እንዴ እያለች ከራሷ ጋር እያወራችው ጸጉሯን ተቀብላ ቆርጣም ወደ ቦርሳው አስገብታለች። በሚያሳዝነው ሁኔታ ደግሞ ከቤቷ ውስጥ ካሜራ መደቀኑን እሷ በፍጹም አታውቅም። ማታ ላይ እንድትተኛ ብለው የእንቅልፍ መድኃኒት ከቡናዋ ጋር ጨምረውባታል። ታዲያ ይህንን ያላወቀችው ወይዘሮ ሀና ማታ ላይ ከላፕቶፓ ላይ አይኖቿን አቅንታ ከራሷ ጋርም ስለ ልጇ ጥላት ስለተሰደደችውና የልጅነት ልጄ እያለችም ከእሷ ጋር በምናቧ ስታወራ ከቆየች በኋላ ጠዋት በማለዳ ተነስታ ወደነ ሀብል ቤት ነበር ያመራችው። ሀብልን በመኪና ስለገጨቻት ግዴታ ማሳከም የእሷ ግዴታ እንደሆነ ስላመነች ወደነ ሀብል ቤት አምርታለች። ነገር ግን ከነ ሀብል ቤት ደግሞ ሌላ አዲስ ትርምስ ተፈጥሯል። አጸደ የመፈጠረችው ሴራና ተንኮል እዛ ቤት እንደ አዲስ እየተቀጣጠለ ይገኛል። ሜርሲ ጠዋት ላይ ምግብ ሰርታ ሀብል ስለታመመች አቀራርባ ምግብ ብሉ እያለች በነበረበት ቅጽበት አባቷ ምግቡን ለመብላት ዝግጁ እንዳልሆነና መርዘዋለች የሚል ስያሜ ሰጥቶ ልጁን እያስለቀሳት ይገኛል። ታዲያ እዝራ እባክህ አባዬ ይቅር በላት ጥፋቷን አምናለች ብሎ በይቅርታ እንዲታረቁ ቢፈልግም አባት ግን ትናንትና መሻሽ ላይ ለሽንት በወጣበት ቅጽበት የሆነ ነገር ሰምቶ ነበር። እሱም አጸደ ጋራ ስታወራ ስታስመስል እንደነበረና አሁንም ቢሆን ልትገለን እንደሆነ እንጂ በትክክሉ ለእኛ አስብ አይደለም ብሎ ይለዋል። በዚህ ሰዓት እዝራ አንቺ በዚህ ምድር ላይ ሞተሻል ይላታል። አባትም እንደዛው አንቺ ሞተሻል፣ ከዚህ በኋላ እህቴ አይደለሽም የሚል ምላሽ ይሰጧታል። በዚህ ንዴት ተነዳም ወደ ላይ ወደ ክላሷ እየሮጠች ታመራለች። እዝራ ደግሞ ህፃኗ ልጅ ታማለች ስለተባለ ከቤት ወጥቷል። እቤት ውስጥ የቀሩት ሀብልና አቶ እስክንድር ብቻ ነበሩ። ታዲያ ሀብል ልቧ ሊያርፍላት አልቻለም። አባዬ ተነስቼ ብለያት እያለችም ደጋግማ ጠየቀችው። አቶ እስክንድር ግን ታያት የራሷ ጉዳይ አለ። ነገር ግን ደግሞ ልጁ እዛ ጋ በሞትና በህይወት መካከል እያጣጣረች ድንገት ሀብል ታገኛታለች።
በዛች አጋጣሚ ነበረ ወይዘሮ ሀና እና ሀብል ቤት የገባቸው። ድንገት ገብታ ከእስክንድር ጋር እያወሩ መልካምነቷን እያደነቀላትና አሁን እኮ በጣም ተችሏታል እያላት በነበረበት ቅጽበት ነበር የጩኸት ድምፅ የሰሙት። ሀብል ነች የጮኸችው። ከላይ ሲሯሯጡ ግን ያገኙት ልጁ ሜርሲ ራሷን ስታ አረፋ በአረፋ ደፍቃ ያገኟታል። የወይዘሮ ሀና መምጣት መልካም አጋጣሚ ነበር። መኪና ባይኖር እሷን አንስታ አፋፍሳ ወደ ሆስፒታል ይዛቸው ሄደች። ታዲያ ሆስፒታል ከደረሱ በኋላ ግን ለወይዘሮ ሀና አዲስ ወጥመድ ተዘጋጅቶላት ነበር። እሱም የኮኩሻን ጸጉር ይዛ ስለሄደች ጸጉሩ ግዴታ ስላልተቀየረ መቀየር አለበት ብለው ስላሰቡ አጸደና ወይዘሮ መነን ተመካክረው ለሌባ ሊያስሰርቋት ይነጋገራሉ። ለሌቦቹ ጠቀም ያለ ገንዘብ ከፍለው የወይዘሮ ሀናን ቦርሳ እንዲሰርቁ ሊያደርጉም ተዘጋጅተው እየጠበቋቸው ነው። ከሆስፒታሉም ወጣ ሲሉ ሀናም ቦርሳዋን በእጇ ይዛ ሀብልን በእጇ እየጎተተቻት እግሯን ታማ ስለነበረ ደግፋት እየሄደች ባለችበት ቅጽበት ነበረ ቦርሳዋን ይዞ የሮጠው ሌባው። እዝራ ሌባ ሌባ እያሉ ከተጫጫሁ በኋላ ከቦርሳ ውስጥ ያለውን ነገር ግዴታ መቀየር ስለነበረበት ልረው ያለውን አቅም አውጥቶ ሩጫውን ቀጠለ። ከቦርሳዋ ውስጥ ያለውንም በሙሉ ቀያይሮ ቦርሳዋን መሬት ላይ ጥሎ ሊሄድ ሲል ግን እዝራ ይዘዋል። እዝራ ይዞም አላስለፈልፈውም። ቢያስለፈልፈው መልካም ነበር። ነገር ግን እዝራ ማስለፍለፍን ሳይሆን የመረጠው ቦርሳውን ማግኘቱን ነበር። ጥሎትም ይሄዳል ቦርሳውን ተቀብሎ። ነገር ግን ደግሞ ከቦርሳው ውስጥ የነበረውን ጸጉር አውጥቶ ሌባው ከኪስ ውስጥ አድርጎታል። ታዲያ ይህንን ያደረገው አጸደ ትዕዛዝ ነበርና ለአጸደ ደውሎ እውነታውን ነግሯታል። አጸደ ደስታ በደስታ ሆናለች። ምክንያቱም ጠቀም ያለ ገንዘብ ማግኘት የእነሱ ፍላጎት ነው። ህሊናቸውን ለገንዘብ ብለው የሸጡት አጸደና ወይዘሮ መነን ዛሬ ተሳክቶልናል ብለው አሸወይና እያሉ ይገኛሉ። የኔ ምልከታ ግን እስኪ ቤተሰብ እናንተ ምልከታ አስቀምጡት። የኔ ምልከታ እንደሚመስለኝ ግን ያ ጸጉር ተቀይሯል የተባለው ሌባው ሲደነባበር አድርጎት ያለው ያኛውን ጸጉር ነው ብዬ ነው የማስበው። እስኪ እናንተ ምን ትላላችሁ? እርግጠኛ ነኝ 100% ነው የምነግራችሁ ያ ጸጉር እዛ ጋር ያለው ጸጉር የኮኮሻ ጸጉር ነው። ምክንያቱም ሌባውን አስተውላችሁ ተመልክታችሁልኝ ከሆነ ጸጉሩን ቀይሮ ሲከት ሶፍቱ ተደነባብሮበት ሁለቱንም መለየት አቅቶት እዛ ላይ አድርጎታል። ስለዚህ የኮኩሻ ጸጉር ሳይሆን አይቀርም። ነገር ግን ደግሞ የኮኩሻ ባይሆንም ህፃኗ አንድ ነገር ጠቆም አድርጋለች። እናቴ ለእኔ ምንም አይነት ፍቅር የላትም ለጠፋችሁ ልጇ ነው ብላለች። ምናልባት ወይዘሮ ሀና ይችን ህፃን ልጅ ወስዳ እያሳደገቻት ሲሆን ጸጉራቸው ደግሞ የሁለቱም አንድ አይነት ተመሳሳይ ካልሆነ ያለው እድል እንግዲህ 100% እርግጠኛ ነው ሁኝ የምናገረው ያቺ ልጅ የእሷ ልጅ ካልሆነች የወይዘሮ ሀና ልጅ ካልሆነች የዲኤንኤ ምርመራው ሲደረግ ልጇ እንዳልሆነች ማረጋገጫ ታገኛለች ብዬ ነው ማስበው። እስኪ እናንተ ምልከታችሁን ኮሜንት ላይ አስቀምጡልኝ። የኔ ምልከታዬ ነው። ሰላማችሁ ብዝት ይበልልኝ።